እስቲ አይሆንንም ትተን እስቲ ይሆናልን እናወራለን ኢሚግሬሽን ዛሬ ኦኬ ኢትዮጵያ በትዳር መምሏት ቢቻልም ኤምባሲ ቀጠሮ ቢያስይዙም ለቪዛ ሰው ሲገባ ይከለክላሉ አይደል ከከፈሉ በኋላ ልክ እንደሚሰጧቸው ገብተው ቀኑ ተቀጥሮ ተይዞ ከዛ በኋላ ከከፈሉ በኋላ በአሁኑ ሰዓት ቪዛ ይሰጧችሁ ማይ በወጣው ህግ መሰረት አንሰጥም ይላሉ ማለት ነው ላይክሊ በቅርብ ጊዜ ቀጠሮ ካላችሁ በኢሚግራንት ቪዛ በትዳርም በእናትም በአባትም ለማምጣት ላይክሊ ይሄ አሁን የትራምፕ አድሚኒስትሬሽን እገዳ ያረጋው ጊዜያዊ እገዳ ያረጋው እስኪ ቆም ድረስ ማለት ነው ነገር ግን ነን ኢሚግራንት ቪዛ አልተከለከለም አይደል ነን ኢሚግራንት ቪዛ ኢሚግራንትና ነን ኢሚግራንት ቪዛ የፋሚሊ ፔቲሽን በባል በሚስ በእናት በአባት እንደዚህ አይነት ነገር ኢሚግራንት ቪዛ በህት ለማምጣት ሲቲዝን ከሆኑ ልጅ ኢሚግራንት ቪዛ ነን ኢሚግራንት ቪዛ ደግሞ B1 B2 F1 እንደዚህ አይነት ነገሮች ናቸው ፊያንሲ ቪዛ is non immigrant visa ስለዚህ ላልተጋባችሁ ሰዎች በፊያንሲ ቪዛ ሞክሩ አሁንም ጋራንቲ አይደለም በርግጥ especially ሳትጋቡ ልጅ ኖራችሁ ማስረጃ ኖራችሁ believable የሆነ ከሆነ በአሁኑ ሰዓት file a fiancé visa you can always get married and a fiancé petition file for a fiancé petition file አድርጉ ከዛ በኋላ ቀኑ ሲደርስ ቀጠሮ ተይዞ ኤምባሲ በሚሄዱበት ጊዜ then it's going to be ፖሊሲ ስለሆነ የወጣ ነገር ስለሆነ ብሎ አይሏቸውም ያናግሯቸዋል at least they will look at the case especially ሳይጋቡ ልጅ ወለዱ ሊኖሩ ይችላሉ ብዙ ነገር ማስረጃ ያላቸው ሊኖሩ ይችላሉና በርግጥ 100% ይሆናል ማለት አይደለም አሁን በጣም ከባድ ጊዜ ነው ግን ትዳሩ ቢታገድም በአሁኑ ሰዓት ለጊዜው ፊያንሲ ቪዛ is possible ለማለት ነው ስለዚህ ላልተጋባችሁ ጥንዶች በፊያንሲ ቪዛ ሞክሩ ልላችሁ ነው ስላዳመጣችሁኝ አመሰግናለሁ ባባላል ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ በጣም የተባረከ ቀን ይሁንላችሁ by the way DC Maryland አካባቢ ላላችሁ let's talk coffee let's talk about immigration current issue በማለት ይፍታሄና እኔ እንመጣለን actually ገና ቦታውን አልወሰንም May 2 ነው ምናልባት ኮፊ ሚት ካረጋችሁን I will post location ማለት ነው ስላዳመጣችሁኝ አመሰግናለሁ ባባላል ኢሚግሬሽን ጠበቃ ነኝ ከቦስተን ማሳቹሴትስ መልካም ቀን ይሁንላችሁ የ15000 ብር የቪዛ ቦንድ ዛሬ ደግሞ ለማጋራት የፈለኩት የአሜሪካ መንግስት በቅርቡ ወደ አሜሪካን ሀገር የሚመጡ የቪዚተርስ ቪዛ ወይም ደግሞ የቢዝነስ ቪዛ ጠያቂዎች B1 B2 ቪዛ የሚጠይቁ ሰዎች የገንዘብ ማስያዣ እንዲያደርጉ የደነገገው አዲስ መመሪያ አለ እሱን በተመለከተ አንዳንድ ነገር ለማህበረሰቡ ለማጋራት ነው አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው በቅርቡ የአሜሪካ መንግስት አዲስ መመሪያ አውጥቷል ያ አዲስ መመሪያ ምንድነው ከአንዳንድ አገሮች ኢትዮጵያንም ይጨምራል ይሄ ወደ አሜሪካን ሀገር በቪዚተር ወይም ደግሞ በቢዝነስ ቪዛ ወደ አሜሪካን ሀገር የሚመጡ ሰዎች የገንዘብ ማስያዝ አለባቸው ቪዛው ከመሰጠቱ በፊት የሚል አዲስ መመሪያ አለ እነዚህ ሰዎች እነማን ናቸው ያንን ብር መክፈል ያለባቸው ስንት ብር ነው ብሩ ማን ነው ይሄን ውሳኔ የሚወስነው የአሜሪካ መንግስት ይሄንን ፖሊሲ ሲያወጣ ደግሞ ኦብጀክቲቭ ምንድነው አንዳንድ ነገሮችን ለማጋራት ነው ይሄ ነገር ምንድነው የቪዛ ቦንድ ማለት መንግስት እያለ ያለው ከአንዳንድ ሀገሮች የሚመጡ ሰዎች አሜሪካን ሀገር የሚሰጣቸውን ቪዛ በትክክል እየተጠቀሙበት አይደለም ለ2 ወር ለ3 ወር ለ4 ወር እንሰጣቸዋለን ግን ከዛ በላይ ይቆያሉ የሚመጡት ለጉብኝት ነው ወይም ደግሞ ለስራ ነው በስብሰባ ነው ግን እዚህ መተው ቪዛውን ለሌላ ፐርፐስ እየተጠቀሙበት ነው ብሎ አንዳንድ ሰሞኑን ትንሽ ጩኸት እያበዛ ነው የአሜሪካ መንግስት ስለዚህ በዚህ ምክንያት ለምሳሌ አሁን ከኢትዮጵያ የሚመጡ ሰዎች ማንኛውም ሰው ቪዛ በሚጠይቅበት ጊዜ የቪዚተር ወይም ደግሞ የB1 የB2 ቪዛ ነው ሌሎቹን ቪዛዎች አይመለከቱም እስካሁን ድረስ ባለው ከኤፕሪል 2 2026 ጀምሮ ቪዛ የሚጠይቁ ሰዎች የB1 B2 ቪዛን የሚጠይቁ ሰዎች ቦንድ ማስያዝ አለባቸው ይላል ያንን ቦንድ የሚወስነው ማን ነው የቦንዱን መጠን የሚወስነው የቪዛ ኦፊሰሩ ነው ኢንተርቪው ያደርጋቸዋል based on the interview and on the documentation that you provide ወይም ያቀረባችሁትን ዶክመንቶች ያይና ቪዛውን መስጠት የሚፈልግ ከሆነ ቪዛውን ለመስጠት ፈልጊያለሁ ቪዛውን ሰጣለሁ ግን ላትመለስ ትችላለህ ወይም ደግሞ ቪዛውን ለሌላ ነገር ፐርፐስ ታውለዋለህ ብለው ስለተገመተ ይሄን ያህል ብር ማስያዝ አለብህ በትክክለኛው ቪዛውን ከተጠቀምክበትና ወደ አገርህ ከተመለስክ ደግሞ ያ ቪዛ ተመላሽ ይሆናል ይላሉ የብሩ መጠን አሁን እንግዲህ እየተባለ ያለው $15000 $15000 ግን አንዳንድ ጊዜ based on the interview የቪዛ ኦፊሰሩ ዲተርሚን ያደርጋል አንዳንድ ጊዜ 5000 ብር ሊል ይችላል አንዳንድ ጊዜ 10000 ብር ሊል ይችላል አንዳንድ ጊዜ 15000 ብር አስይዙ ሊሉ ይችላል አንዳንድ ጊዜ ከዛም በላይ ሊል ይችላል ለምን ያህል ጊዜ ነው የሚቆየው
አናቅም። ይሄ እንግዲህ ፓይለት ፕሮግራም ነው። የአሜሪካ መንግስት አዲስ ያመጣው ፕሮግራም ነው። ለተወሰነ ጊዜ እነዚህ ነገሮች እንግዲህ ቪዛውን አቢዩዝ እየተደረገ ነው ብሎ ስለገመተ ለመቆጣጠር ነው። ምን ያህል ጊዜ እንደሚወስድ እንግዲህ ሁላችንም አብረን የምናየው ነው። አዲስ ነገር ካለ መጥቼ ለማህበረሰቡ ለማጋራት እሞክራለሁ። እዚህ ላይ ትልቁ ፓወር ያለው እንግዲህ የቪዛ ኦፊሰር ላይ ነው። እነማን ናቸው ይሄንን ብር እንዲያስይዙ የሚጠየቁ ሰዎች ከተባለ ደግሞ ብዙ ጊዜ አገራቸው ውስጥ ምንም አይነት ጠንከር ያለ ስራ የሌላቸው፣ የገንዘብ አቅማቸው ዝቅ ያለ፣ ከዚህ በፊት የትራቨል ሂስትሪያቸው ብዙም ያልሆነ ወደ አሜሪካን ሀገር መጥተው የመመለስ እድሉ ጠባብ ነው ብሎ ከገመተ ኦፊሰሩ ያንን የቪዛ ቦንድ በተያያዥነት እንዲያስይዙ ሪኳየር ያደርጋል ማለት ነው። ግን ብዙ ጊዜ ይሄ ለሁሉም ሰው አፕላይ የሚያደርግ አይደል። ለምሳሌ ከዚህ በፊት አሜሪካን ሀገር በተደጋጋሚ የሚመላለሱ ሰዎች፣ በጊዜው ከሀገር የሚወጡ ሰዎች እዚህ ሀገር ለሁለት ሳምንት ለሶስት ሳምንት ነው የምንመጣው ይላሉ። በሁለት በሶስት ሳምንት ውስጥ ተመልሰው ይሄዳሉ። ቪዛቸውን ኦቨርስቴይ ያላደረጉ እነዚህ ሰዎች እና ደግሞ ፍሪኩዌንትሊ ትራቨል የሚያደርጉ ሰዎች ከሆኑ ብዙ ጊዜ ኢቭን የቪዛ ኦፊሰሮቹ እነዚህ ሰዎች አሜሪካን ሀገር ሄደው ቪዛውን አቢዩዝ ያደርጋሉ ብለው ስለማይገምቱ ለነሱ ሰዎች ይህንን የቪዛ ቦንድ ሪኳየር አያደርጉም ማለት ነው። እንግዲህ አዳዲስ መረጃዎች ናቸው። ምንም ማድረግ አይቻልም። ያንን ቦንድ አስያዘ ማለት ቪዛ ኢሚዲየትሊ ያገኛል ማለት አይደለም። ኢቭን ኢንተርቪውን የምታደርጉት የቪዛውን ኢንተርቪው የምታደርጉት ቦንዱን ከማስያዛችሁ በኋላ ነው። ኢንተርቪውን ካደረጋችሁ በኋላ ቪዛው እንደሚሰጣችሁ ከታወቀ ነው ቦንዱን አስይዙ የምትባሉት። አንድ የመጨረሻ ነገር ልጨምርና ቦንዱን ካስያዛችሁም በኋላ አሜሪካን ሀገር መታችሁ በተባለው ሰዓት ወጥታችሁ ተመልሳችሁ ወደ ሀገር የምትመለሱ ከሆነ ቦንዱ ኢሚዲየትሊ ተመላሽ ይሆናል። አዲስ መረጃ ነው፣ ሊጠቅማችሁ ይችላል። የዛሬው መረጃ ይሄንን ይመስላል። በሚቀጥለው ደግሞ በሌላ መረጃ እንገናኛለን። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። ዶንት ፎርጌት መረጃ ሁሉ ጊዜ ለስኬት ቁልፍ ነው። የዜግነት ማመልከቻ አሜሪካን ሀገር አስገብቻለሁ። ምክንያቱም ላለፉት 5 ዓመታት አሜሪካን ሀገር ኖሬያለሁ። ፐርማነንት ሬዚደንት ወይም ግሪን ካርድ ኖሮኝ ወይም ደግሞ በትዳር ነው የመጣሁት። ከ3 ዓመት በኋላ ሲቲዝንነት አፕላይ ማድረግ ይቻላል። በዛ መሰረት የሲቲዝንነት አፕሊኬሽን አመልክቻለሁ። ኢንተርቪው ላይ ምን ኤክስፔክት ላድርግ አንዳንድ መረጃዎችን ለማጋራት ነው። አላን ጉደታ ነኝ ከአላን ጉደታ የጠበቃ ቢሮ ነው። አንድ ሰው 5 ዓመት ፐርማነንት ሬዚደንት ሆኖ አሜሪካን ሀገር ከኖረ በኋላ የዜግነት ማመልከቻ ማስገባት ይችላል። ማመልከቻውን ማለት ነው። ወይም ደግሞ በትዳር ከሆነ ግሪን ካርዱን ያገኘው ከ3 ዓመት በኋላ ዜግነት ማመልከቻውን ካስገባ በኋላ የራሱ የሆነ ፕሮሰሶች አሉ። ሞላ ፎርም አለ፣ የሚከፈል ገንዘብ አለ። ከዛ በኋላ አሻራ ይሰጣል። አሻራ ከተሰጠ በኋላ ደግሞ ለኢንተርቪው ይጠራል። አንድ ሰው ለኢንተርቪው በሚጠራበት ጊዜ ኤክስፔክት የሚደረገው ፎርሙ ላይ ያለውን ጥያቄዎች ይጠየቃል። ከዛ በኋላ ደግሞ የሲቪክ እና ዩኤስ ሂስትሪ እና እንግሊዝኛ ይጠየቃል። ከዛ በኋላ ያንን ሁሉ በደንብ ካለፈ ሲዝን ይሆናል ማለት ነው። በኢንተርቪው ወቅት ግን ምንድነው ኤክስፔክት ማድረግ ያለብኝ ብሎ ብዙ ሰው ይጠይቃል። ኤክስፔክት ማድረግ ያለባቸው አንደኛ ፎርሙላ ያለው ነገር ኢንፎርሜሽኑን በደንብ ለማወቅ ሞክሩ። ላለፉት 5 ዓመታት የት ኖራችኋል? ላለፉት 5 ዓመታት የት ሰርታችኋል? አሜሪካን ሀገር የመጣችሁት መቼ ነው? ባል አለ ወይ? ሚስት አለች ወይ? ልጆች አሉ ወይ? ዴት ኦፍ በርዝ፣ ሶሻል ሴኩሪቲ ነምበር፣ ቤዚክ ኢንፎርሜሽኖችን ይሞላል። ከዛ ደግሞ በጣም ብዙ ጥያቄዎች አሉ። አሸባሪ ረድተህ ታውቃለህ ወይ? ወይም ደግሞ የኮሚኒስት ፓርቲ አባል ሆነ ታውቃለህ ወይ? የውትድርና ስልጠና ተከታተል ታውቃለህ ወይ? ወንጀል ፈጽመህ ታውቃለህ ወይ? ታስረህ ታውቃለህ ወይ? እነዚህ የስ ኦር ኖ ጥያቄዎች አሉ። እነሱን ሁሉ ተመልሳላችሁ። ከዚህ በተለየ ሁኔታ ዛሬ አንዳንድ መረጃዎች ለማስተላለፍ የምፈልገው ምንድነው ሰዎች ማወቅ አለባቸው ብዬ የምገምተው ግሪን ካርዱን እንዴት ነው ያገኛችሁትን የሚለውን ነገር በደንብ ለማወቅ ሞክሩ። በጣም ይጠቅማቸዋል። ምክንያቱም ኦፊሰሮቹ ይጠይቋቸዋል። አሜሪካን ሀገር መቼ ነው የመጣኸው? እንዴት ነው ፐርማነንት ሬዚደንት የሆንከው? ምሳሌ አንዳንድ ሰዎች ለምሳሌ በትዳር ነው ግሪን ካርዳቸውን ያገኙት። የ10 ዓመት ግሪን ካርድ ያገኛሉ። ከዛ በኋላ ትዳሩ አልሰመረም፣ ፍቺ ይፈጽማሉ። ግን ከ5 ዓመት በኋላ ሲቲዝንነትን አፕሊኬሽን አፕላይ ያደርጋሉ። በዛን ጊዜ በኢንተርቪው ወቅት ያ ኦፊሰር አፕሊካንቱን እንዴት ነው ግሪን ካርድ ያገኘው? ወል በትዳር ትዳር ከማን ጋር ነው? መቼ ነው የተጋባችሁት? ትውውቃችሁ እንዴት ነው? ለምን ያህል ጊዜ አብራችሁ ኖራችኋል? ትዳሩ የእውነት ነበረ ወይ የሚለውን ነገር ለማወቅ ሲሪየስ ኦፍ ኮስችንስ ትጠየቃላችሁ። እዛ ላይ በደንብ የማታውቁ ከሆነ 2 አይነት ችግር ያመጣል። አንደኛ ይሄ ሰው ወይም ደግሞ ይቺ ሰው ግሪን ካርዷን ያገኘችው በውሸት ነው። መጀመሪያውንም ግሪን ካርዷን ማግኘትም አልነበረባትም። አንድ ሁለተኛ ደግሞ በኢንተርቪው ወቅት አንዳንድ ጥያቄዎችን ለመደበቅ ወይም ደግሞ ላለመናገር የምትፈልጉ ከሆነ ፍሮድ ፈጽመዋል ወይም ሚስሪፕሬዘንት አድርገዋል ወይም ደግሞ አንዳንድ የተጠየቁትን ኢንፎርሜሽን ዲስክሎዝ ለማድረግ አልፈለጉም በሚል የጠየቃችሁት ቤኔፊት ወይም ደግሞ ሲቲዝንሺፑን ዲናይ ሊያደርጓችሁ ይችላል። እንዳውም ዲናይ ብቻ አይደለም፣ አሁን ዲስ ዴይስ ዲናይ ብቻ ሳይሆን ወደ ፍርድ ቤትም ሊወስዱት ይችላል። ከመጀመሪያው ግሪን ካርዱን የተገኘበት ሁኔታ ትክክል አይደለም በሚል ማለት። ሁለተኛ ምሳሌ አንዳንድ ብዙ ሰው ደግሞ በጥገኝነት ጠይቆ ነው ግሪን ካርዱን የሚያገኘው። ግሪን
ካርዱን ካገኘ በኋላ ከ5 ከ6 ከ7 ከ8 ዓመት በኋላ ሲቲዝንነት አፕላይ ያደርጋል። ሲቲዝንነት አፕላይ በሚያደርግበት ጊዜ እንደዚህ አይነት ሰው ጥገኝነት እንዴት ነው የጠየቀው፣ መቼ ነው የጠየቀው፣ በምን ምክንያት ነው የሚለውን ቤዚክ የሆኑ ኢንፎርሜሽኖች ማወቅ ይገባል። ምክንያቱም አት ኢንተርቪው ኦፊሰሩ ሊጠይቃችሁ ይችላል። ምን አይነት ችግር ነው የገጠመ፣ መቼ ነው ያ ችግር የገጠመ፣ ለምን ያህል ጊዜ ነው ችግሩ የገጠመ፣ ምን ጉዳትስ ደርሶብሃል፣ እንዴት ነው አሜሪካን ሀገር የመጣ፣ ቤዚክ የሆኑትን ነገሮች። እንደ አሳይለም ኢንተርቪው ባይሆንም ቤዚክ የሆኑ ኢንፎርሜሽኖችን ሊፈልጉ ይችላል። በዛን ጊዜ አፕሊካንቱ ያንን ነገር ለመናገር ከተንገዳገደ ይሄ ሰው መጀመሪያም ቢሆን ጥገኝነቱን ያገኘው በውሸት ነው ወይም ደግሞ ትክክል ባልሆነ መንገድ ነው ያገኘው። የሚነግረን ኢንፎርሜሽን እና ዶክመንቱ ላይ ያለው ኢንፎርሜሽን አንድ አይነት አይደለም። ስለዚህ ያ ሊያስጠይቅ ይችላል። አይደለም ሲቲዝን ማስከልከል፣ እንዳውም ያለውን ግሪን ካርድ እንኳን ጥያቄ ውስጥ ሊጥል ይችላል። በቅርብ ያለ ምሳሌ ለመስጠት ያህል ጥገኝነት ጠይቆ ነው ሰውየው አፕሊካንቱ ግሪን ካርዱን ያገኘው። ግን ጥገኝነት የጠየቀው መጀመሪያ አገር ውስጥ በደረሰበት ችግር ነው። ከዛ በኋላ ወደ ሌላ ሶስተኛ ሀገር ሄዶ እዛም አገር ችግር ስለደረሰበት ከዛ ነው ወደ አሜሪካን ሀገር የመጣው። ጥገኝነት ጠይቀው በትክክል አሳምኖ ግሪን ካርዱን ሰጥተውታል። ግን በናቹራላይዜሽን ኢንተርቪው ወቅት የተናገረው አገሬ የተወለድኩበት ሀገር ውስጥ መኖር አልቻልኩም፣ ችግር ደርሶብኝ ነበር በዚህ ብሎ ምክንያቱም ተናገረ። ኦፊሰሩ ትንሽ ሞር ማወቅ ፈለገና ሌላስ የፈራህበት ነገር አገር ውስጥ ብቻ ነው ወይ ፍርሃቱ የነበረው? ያ ሰው አልተናገርም። በሶስተኛ አገር እንደኖረ እዛም ችግር እንደገጠመው አልተናገረም። በዚህም ጊዜ ኦፊሰሩ ግራ ይገባዋል። ምክንያቱም ዳስ ላይክ ጥገኝነቱን ያገኘበት ዋናው ምክንያት አገሩ ላይ በደረሰበት ችግር ብቻ ሳይሆን በሶስተኛም አገር ሄዶ እዛም መኖር አለመቻሉን ስላሳመነ ነው። ግን አሁን ዜጋ ለመሆን በሚጠየቅበት ጊዜ ያ የሶስተኛ ሀገር ሄዶ የደረሰበትን ችግር አልተናገረም፣ ጥያቄ ውስጥ አለው። ስለዚህ እንደዚህ አይነት ነገሮች ችግር ሊያመጡባችሁ ይችላሉ። ስለዚህ ለሲቲዝንሺፕ በምትሄዱበት ጊዜ ግሪን ካርዳችሁን እንዴት እንዳገኛችሁና አንዳንድ ጥቃቅን ዲቴይሎች ቤዚክ የሆኑትን አትሊስት ልታውቁ ይገባችኋል። ይጠቅማችኋል የሚል መረጃ ነው። መረጃ የስኬት ቁልፍ ነው ብዬ አምናለሁ። አለም ጉደታ ነኝ ከአለም ጉደታ ይጠብቃል።